ቡዳይ በጣም ያሳዝናል ቡዳዊ በጣም ርቦታል ማለት ነው እንዴ ምን ይበላል ቀልድ አስቂኝና አዝናኝ ከመሆን ያለፈ ተግባር ሲኖረው ደስ ይላል በአንድ ድንጋይ ሁለት ወፍ እንዲሉ አበው በሀገራችን የኮሜዲ ሙያ ውስጥ ስማቸው ጎልቶ ከሚጠቀሱ ኮሜዲያን መካከል ለዚህ አይነቱ ቀልድ የተፈጠረውና ብዙዎች ቀልድ በሱ ዘመን ቀረ እያሉ ዛሬም ድረስ የሚያስታውሱት ቀልደኛ ኮሜዲያን ተስፋዬ ካሳ ነው። እኔ አንቺን ያገባሁ ቀን እግዚአብሔር ይቅር ይበለኝ መቼም ወርዶ እንደጨበጠኝ ነው የምቆጥረው ነው የሚሉኝ እርሳቸው። ተስፋዬ ቀልደኛ ብቻ አልነበረም የሥነ ልቦና ሐኪም ጭምር እንጂ በቀልዶቹ የማህበረሰቡን የተሸፈነ ቁስል እየገለጠ ሲያክም የኖረ የህይወትን መራራ ገጽ በቀልዶቹ እያጣፈጠ ገመናችንን እየገላለጠ ከሐዘናችን ውስጥ ደስታችንን ፈልጎ ሲያሳየን የኖረ ምርጥ የጥበብ ሰው ነበር። መራር ቀልዶችን ብቻ ሳይሆን ለሰስ ያሉ ሞዛዛ ቀልዶችንም ተክኖባቸዋል። ጭራሽ ድምጽ አይሰማ ማለት የኔ ልጅ ልንገርህ እሷ ማለት በእውነት ለምን ይዋሻል መዋሸት የለበትም። በኮሜዲ ስራዎቹ ያልመዘዘው የህይወት ሰበዝ ያልዳሰሰው የኑሮ ቋጠሮ ያልደረሰበት የሐሳብ ጥግ የለም ይላሉ በርካቶች። ሰላምና ፍቅር ትዝታና ናፍቆት ማግኘትና ማጣት ሳቅና ለቅሶ ሕይወትና ሞት መውደቅና ስኬት ጥያቄና ምጸት ጊዜና ቀጠሮ ነፃነትና ፍትህ መውደድና መጥላት እውነትና እብለት ዝምታና ጩኸት ጽድቅና ኩነኔ ሀብትና ድህነት ተፈጥሮና ውበት ሌላም ብዙ በሳቃችን ውስጥ ስንቀምሰው የሚጣፍጠንን ለመዋጥ የሚኮመጥጠውን የህይወት መራራ ገጽ እየገለጸ ሲያስነብበን የኖረ ተስፋዬ እንደዚያ ነው። እሷ ሾፌርና ብልጭ የሚለው ነው እንጂ የሚጎላት አምቡላንስ ማለት ነው። ሳቅ ቀርቶ ብልጭታ ፈገግታ በማይታይበት ፊቱ ሺዎችን በሳቅ ፍርስ የሚያደርጉ ቀልዶችን እየቀለደ ህይወትን ቀለል አድርጓት የኖረ ድንቅ ኮሜዲያን የሳቁ ሊቅ ኮሜዲያን ተስፋዬ ካሳ መጨነቅ መጠበብ ሳያሻው እዚያው በዚያው ቀልዶችን መፍጠር የሚችል በራሱ መተማመኑ በልኩ የተሰራ በሰው ላይ የማይደርስ በራሱ መቀለድ የሚቀናው ትሁት ሰው ነበር። አይ ተስፋዬ ባለቤቴ በቴሌቪዥን ስታይ ፍርስ ነው ልጆቼ በቴሌቪዥን ያይ ፍርስ። ተስፋዬ በህይወት ውስጥ የሚያጋጥሙትን እያንዳንዱን ሁነትና ገጠመኝም ሳይቀር ወደ ቀልድ በመለወጥ የተካለም ነበር። አሁን ጾም ሲፈታ ምንድነው የምናደርገው? ሌላ ጾም እንይዛለና። ተስፋዬ ካሳ ኮሜዲያን ብቻ አልነበረም እልል ያለ ድምጻዊም ነበር። በየመድረኩ ላይ ላይቭ እየተጫወተ ተመልካችን ከሚያዝናናበት የሙዚቃ ችሎታው ሌላ ሙሉ የሙዚቃ አልበምም አለው። አይቆረቆረኝ ብተኛ መሬት ያችን ልጅ ካገኘ ፍቅርነቤ የተለያዩ ድምጻውያንን ስራዎች አስመስሎ ሲጫወት እጅግ ይደንቃል። በተለይ የካሳ ተሰማ ዘፈኖች በተስፋዬ ካሳ ሲቀነቀኑ መስማት በእጅጉ ያስገርማል። በሞት በተለየበት ሰሞን በኢቲቪ ተላለፍ በነበረው ሳምንታዊ የ120 መዝናኛ ፕሮግራም ላይ በቀረበ የማስታወሻ ፕሮግራም አንድ የሙያ አጋሩ እንዲህ ብሎ ነበር። ተስፋዬ በሞት አፋፍ ላይ እያለ እንኳ ለዛ የተላበሱ ጨዋታዎቹ አልተለዩትም። ከሞት ጋር ግብ በገጠመባት በዛች የመጨረሻ ሰዓቱ ላይ እንኳን በራሱ ይቀልድ ነበር። ከእንግዲህ ምን ቀረኝ? እኔ ወደማይቀረው ቤቴ እየሄድኩ ነው። እኔን ወደ ዮሴፍ ልጆቼን ለዩኒሴፍ እያለ ይቀልድ ነበር። የነበረበትን ያንን አስፈሪና ከባድ ጊዜ እንዲህ በራሱ እየቀለደ ነበር ያለፈው ሲል ተናግሯል። ቤቱ ማለት 13 ጸጋ የፀሐይ ጸጋ የተባለው የኛ ቤት ማለት ነው። ክረምትም ፀሐይ አለ በጋም ፀሐይ አለ። ተስፋዬ እንዲያ ነበር መራሬ ኑሮንና የኑሯችንን ጣዕም በቀልድ እየበረዛ አሳስቆ የጣፈንታችንን ጽዋ እንጎነጨው ዘንድ ያግዘን ነበር። በሞት ከተለየን ረጅም ዓመታት ቢቆጠሩም ሳይሳሳ በቸርነት ያቀበለን ወዛም ሳቆቹ ግን አሁንም አብረውናሉ። እኔ አንቺን ያገባሁ ቀን እግዚአብሔር ይቅር ይበለኝ መቼም ወርዶ እንደጨበጠኝ ነው የምቆጥረው ነው የሚሉኝ እርሳቸው።